እንደ ዛሬ ደስ ብሎኝ አያውቅም። እናንተ በስመ አብ ጭራሽ ዱባይ ላይ ያልተጠበቀው ሰው ያልጠበቃችሁ ሰው በዚህ በኮንፊደንስ አያቸው እንደ ሙያ በልብ የሚለው ነገር እኮ እኔ እኮ ለዚህ ነው እኮ ማደንቀው የምገልጸው። እንኳን ያንተ አድናቂ ሆንኩኝ፣ እንኳን የጨረቃ ፋሚሊ አድናቂ ሆንኩኝ፣ እንኳንም ሆንኩኝ። ዛሬ እንዴት እንደሳኩኝ አጠይቁኝ፣ እንዴት ደስ እንዳለኝ አጠይቁኝ። ወይኔ በረመዳን ጊዜ ባይሆን የሆነው ይሄ ሁላ እንዴት ደስታዬ እንደምገልጸው ግን እንደዚህም ሆኜ ማለት ነው አለሁ 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 ከጎናችሁ ጨረቃ ፋሚሊ። እንዴት ደስ እንዳለኝ ሰው ደስታ የሚያስደስታችሁ ማለት ነው። ቡቡዬን በዚህ መልክ ጠብቆታል። የጠበቀው ሰው ነበር አልነበረም። መንጃ ፍቃድ ተለማመድ ብዙ ነገር ስንለው ነበረ። ግን እሱ የውስጡን በውስጡ የልቡን በልቡ እናንተ የምትፈልጉትን ነገር ሁሉ በሂደት ያሟላዋል። በምን ቃል ልግለጸው? ግን እኔ በምን ቃል ልግለጸው? በዚህ አጋጣሚ የንግስቷም አካል አለበት። የእሷን ጥንካሬ ይወስነዋል። እዚህ ጋር እሷም የምትሰራው ስራ ነው እዚህ ደረጃ የሚያደርሰው። ይሄን አውቃለሁ። ግን መጥፎ ነገር ሲፈጠር መናገር ግዴታ ነው። ደጉ ነገር ሲመጣ ደግሞ እንዲህ ነው ደስታ። የዚህን ያክል ነው። ዛሬ በእውነት በጣም ደስ ብሎኛል። በጣም የማታውን ደግሞ ሳስበው የማታው ኦ ማይ ጋድ ምንድን ነው? ወይ የመኪና ሰፕራይዝ ነው ወይ ደግሞ የ200,000 ሰፕራይዝ ነው ብዬ ነው የጠበቅኩት። ቤተሰብ እንደ ዛሬ ተደስቼ አላቅም በህይወቴ። ጭራሽ በዱባይ ላይ መኪና መንዳት ምን ያህል ሀርድ እንደሆነ ታውቃላችሁ? በረቀሰው ገና እያያችሁት ከፍታው፣ የብሩክ ከፍታ፣ የቅመሟ ከፍታ ያብዳል። ገና ያብዳል። አብርሃምን ራሱ እዚሁ ቁጭ አድርጎ እሱ የሚድራው ይመስለኛል ማለት ነው። እግዚአብሔርን አየ ተግባር ሰው። እኔ ምን ልበል? ቆይ ቃል አጣሁ ለጨረቃ ፋሚሊ ቃል የለኝም። ተውት። ስለ ትላንትናው ስለ ዛሬ ብቻ እናውራ። ስለ ዛሬ ብቻ። ኧረ በስመ አብ እኔ ቃል ሁሉ ጠፍቶብኛል። ላብላብ ብሎኛል። የምሬን ነው ቤተሰብ ከደስታዬ ብዛት ማለት ነው። በዚህ አጋጣሚ የኪራይም ሆነ የገዝታም ሆነ ቡራ ኮንግራ መቻለ ብቻ ለኔ ደስታ እንዴት ፈታ እንዳረገኝ ደስ ነው ያለኝ። በቃ የተግባር ሰው በዝምታ ሁሉንም ነገር ድምስስ በእስክሪብቶ የተጻፈ ነገር አይጠፋም አይደለ? በእርሳስ የተጻፈ ነገር ግን ይጠፋል። እሱ ግን ማለት ነው እንደዛ ማለት ነው። በልቡ የጻፈውን ጽፎ አያችሁት አይደለ? የሚጠፋውን ጥፍት እያደረገ የሚበራውን ብርት። የኔ ጀግና ወንድም እያለው የኢትዮጵያ ምርጥ የውታጅራ የሙሽዬ የሀብ ወንድም አንተን አይነት 10 ይወለድ 10 ይደርደር። ቅመሟንም እንደዛው ሴት እንዳንቺ ይኑር። እኔ ፕራንክሽ ብቻ ነው የሚያናድደኝ፣ ሌላ ምንም አያናድደኝም። ሁሌ የብሩክን ከፍታ ለማምጣት በጣም የምትጥር ጀግና ሴት እንደዚህ ናት በቃ።